ዛዶቅ ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ልትድን ትወዳለህን ይላል። ይሄ ጥያቄ የሚገርም ጥያቄ ነው። ለምንድን ነው አይገርምም ያለው? ኢየሱስ ክርስቶስ ወደዚህ የውሃ መጥመቂያ ቦታ ላይ ወደ ቤተሳይዳ የሚባለው ቦታ ላይ መጥቶ በውሃ መጥመቂያ ብዙ በሽተኞች ተኝተውበት ባለበት ቦታ ላይ መጥቶ 38 ዓመት ሙሉ ህመምተኛ የሆነ ብዙ ጊዜ እንደሆነው አውቆ ወደሱ መጥቶ ጥያቄ ጠይቀዋል። የሚገርመው ነገር ይሄ ሰውዬ የተኛበትና የታመመበት ዓመት ከኢየሱስ እድሜ በላይ ነበረ። ምክንያቱም 38 ዓመት ነው። ኢየሱስ በምድር በነበረበት ዘመን እንኳን 33 ዓመት ተኩል ነው የኖረው። ስለዚህ በዚህ አይነት ሁኔታ ውስጥ ያለ ለረጅም ዘመን ታሞ የተኛውን ሰውዬ ሄዶ ኢየሱስ ሲጠይቀው ልትድን ትወዳለህን ከሚል ጥያቄ በላይ የሚያስደንቅ ጥያቄ፣ የሚያስገርም ጥያቄ ለምንድን ነው? በጣም ርቦን መብላት ትፈልጋለህ ወይ ብንባል በጣም ልንናደድ እንችላለን፣ ወይም ላንበላም እንችላለን። ለምን? እየራበን እንዴት እንጠየቃለን ብለን እናስባለን። በጣም ተቸግረን እያለን ገንዘብ ትፈልጋለህ ቢለን ሰው ያ ገንዘብ ትፈልጋለህ ያለው ሰው እንደሚያበድረን እንደሚሰጠን እሱ ከኛ እንደሚሻል ሊያሳየን ነው ብለን ስለምናስብ ቶሎ ብለን ምን እንናደዳለን። የሌለንን ነገር እንዲኖረን መጠየቅ በጣም ከባድ ነገር ነው። ግን የሚገርመው ነገር እዚህ ጋር ሰውየው ሲጠየቅ በእውነትም ጌታ የሚሰራውን ያውቃል። ሰውየውን ሲጠይቀው ሰውየው ተስፋ የሚያደርጋቸው ነገሮች እንደሌሉ ወይም ደግሞ ምንም ተስፋ እንደሌለው ማወቅ ስለነበረበት ይጠይቀዋል። ልትድን ትወዳለህን ሲለው ምንድን ነው የሚለው? አንደኛ ነገር ምን የለውም፣ ሰው የለኝም። ለምንድን ነው ሰው የሚያስፈልገው? መልአኩ ውሃውን ባነቃነቀው ጊዜ በመጀመሪያ የገባው ሰው ካለበት ደዌ ካለበት ህመም ሁሉ ምን ያደርጋል? ይፈወሳል። ስለዚህ የሚፈልገው ይሄ ሰው አንድ ሰው ይፈልጋል። ምን የሚያደርገው? አንስቶ በፍጥነት የሚያስገባው። የነበረው ፈውስ እንኳን የሽቅድድም ነበረ። ይሄኛው ሰውዬ በሽታ ይብሳል ወይ ያኛው ሰውዬ በሽታ ይብሳል፣ እሱ ቀድሞ ይሄድ ሳይሆን ቀድሞ ራስን የማዳን ነበር። እዛ የነበረው የፈውስ ፕሮግራም ቀድሞ ራስን የማዳን ምን መልአኩ መጥቶ ውሃውን ባንቀሳቀሰ ጊዜ ፈጥኖ የገባ ካለበት ደዌ ሁሉ ይፈወሳል። ምናልባት እድሉን አግኝተን ወይ ደግሞ እድሉን አግኝታችሁ ያያችሁት ከሆነ ያ በአሁኑ ሰዓት ያለውን የጂኦግራፊ አቀማመጥ ብዙ የተለዋወጠ ነገር ሊኖረው ይችላል። የዛሬ 2000 ዓመት ግን ሄደን ስናየው ቦታውን እንዲሁ እንኳን ገብቶ ለመውጣት በሽተኛ ገብቶ ለመውጣት ሳይሆን እንዲሁ እንኳን ወደ ቦታው ገብቶ ለመውጣት አስቸጋሪ ነው። ይልቁንም ደግሞ በሽተኛ ተሸክሞ እዛ ቦታ ወርዶ ገብቶ ለመውጣት በጣም አስቸጋሪ የሆነ ቦታ ነው። እንደምናየው ስዊሚንግ ፑል ላይ ሜዳ ላይ ያለ ነገር አንስተው እንደሚከቱት ብቻ ሳይሆን በደንብ ወደ ውስጥ ገብቶ እንደ ዋሻ ገብቶ ውስጥ ገብቶ መጥመቂያ ቦታ ላይ መድረስ ይጠይቃል። አሁን ባለው ሁኔታ እንዳየሁት ግን በዚህ ሁኔታ ውስጥ ያንን ነገር ከፍሎ ይህንን ሰውዬ ዋጋ ከፍሎ እዛ ውስጥ ይዞ ገብቶ የሚወጣ የለኝም፣ ማንም የለም። ምን ሰው የመጀመሪያው ነገር። በሁለተኛ ደረጃ ይሄ ሰውዬ እንደታመመ እርግጠኛ ነው። ያ ነገር አልተመቸውም። አንዳንድ ጊዜ ሰዎች ህመም መለመኛ ሊያደርጉ ይችላሉ። ድካማቸው መለመኛ ሊያደርጉ ይችላሉ። የሚለምዱት ነገር ይኖርና ከዛ በኋላ መውጣት የማይፈልጉ አንዳንድ ሰዎች አሉ። ለምን? በቃ ይፈልጉታል ያንን ነገር። በዛ ቦታ ላይ እንደዛ መሆናቸው የተመቻቸውና በዛ ነገር ውስጥ የሚያገኙት ነገር ሊኖር ስለሚችል ይሄ ሰውዬ እዛ ቁጭ ብሎ እዛ ተቀምጦ ያንን ሁሉ ዘመን ሲሞላ ተመችቷል ጥያቄ ነው ይሄ። ግን የሰውየው ጥያቄ ኦነስት ነበረ፣ በጣም ግልጽ ነበረ። ምንድን ያለው? ሰው የለኝም፣ በቃ እፈልጋለሁኝ ግን አልችልም ነው። አንተም ደግሞ ከዚህ በፊት ምክንያቱም አይቶት ስለማያውቅ ከዚህ በፊት የሆነ ነገር ስለሌለ በእኛ ዘመን እንደሆነ ኢየሱስ ክርስቶስ ተነስቷል፣ ኢየሱስ ክርስቶስ አድኖናል፣ ኢየሱስ ክርስቶስ ከትንሣኤ በኋላ መጥቶ ደቀ መዛሙርቱን አናገራቸው እየተባለ መጽሐፍ የአዲስ ኪዳን መጽሐፍ በእጁ ላይ ይዞ እየጠበቀ ያለ ሰው አይደለም። ስለዚህ ኢየሱስን ሲያየውም እንደሚረዳው ወይ ደግሞ አቤቱታ እንደሚያቀርብም እየነገረው ነው እዛ ምናልባት ቢረዳው። ስለዚህ የሚጠብቃቸው መንገዶች አንድ የመልአኩ መጥቶ ውሃው ማናወጥ ነው። ሁለተኛ በጣም ስለሱ ግድ የሚለው ሰው ደግሞ ወደ ውሃ የሚያስገባው ሰው ይጠብቃል። እነዚህ ሁለት ነገሮች ባልተገናኙበት ሁኔታ አሁን 38 ዓመት ነው ከዚህም በኋላ ቀጥላለሁ የሚል ይመስላል። ጌታ ግን ምን አለው? ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። አሁን መልአኩ ማያነቃንቀውም ውሃውን፣ ሰውም ማያስፈልግህም። የምታደርገው ነገር አልጋህን ተሸክመህ ሂድ። ሃሌሉያ! ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን።
እኛ ድካማችንን፣ እኛ አቅማችንን፣ እኛ ጉልበታችንን፣ እኛ በራሳችን መዳን እንደማንችል እንወቅ እንጂ ማዳን የሱ ስራ ነው። ስለዚህ የሰው መፍጨርጨር፣ የሰው ራሱን ለማዳን የሚያደርጋቸው ነገሮች፣ የሰው ራሱን ለማዳን በደህንነት በተለይ በዘላለም ሕይወት የሚያደርጋቸው ኮንትሪቢሽን ምንም አይነት ነገር ከሱ እንደሌለ ሊያሳውቅ ሲፈልግ አብርሃም ጋር ሲመጣ በ99 ዓመት በሌለ ነገር፣ ሳራ ጋር ሲመጣ እንደ ሙት የሆነው ማጸኗ ሰው ለመውለድ በማትችልበት ደረጃ ላይ መጥቶ እነሱን በልጅ የሚባርከው ባለቀ ነገር መምጣት የሰው ስራ በደህንነት ውስጥ እንደሌለ ሊያሳይዘን ሲፈልግ ሁል ጊዜ ተስፋ በተቆረጠ ነገር ይመጣል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ይሄ ሰው ለምን አልጋውን ተሸከመ? አይገርማችሁም? በዛ ጊዜ በተለይም በዛ ጊዜ ብቻም አይደለም አሁንም ድረስ ማለት ነው በሰንበት አሁንም አይሁዳውያን በሰንበት ምንም አይነት ስራ ያደርጉ እንኳን አልጋ ተሸክሞ በአደባባይ መሄድ ሳይሆን ነጠላ ጫማቸው ከፍ ያለ ከሆነ የሰንበት ጫማ ካልሆነ በእግራቸው ስራ ስለማይሰሩ ቅጣት አለው። ስለዚህ የሰንበት እንኳን ጫማ የሰንበት የሚያደርጉትን ነገር እያንዳንዱ ነገር ከተወሰነላቸው ነገር ውጪ አያደርጉም። በሰንበት እንኳን አልጋን የሚያክል ነገር በአደባባይ ተሸክሞ መሄድ ይሄ በጣም የሚደንቅ ነው። ስለዚህ ዛሬ እንኳን በዛ ሰፈር በዛ ቦታ ላይ በተለይ እነዚህ ዳቴዎቹ ባሉበት ቦታ ላይ በአይሁዳውያኖቹ አክራሪዎቹ ባሉበት በእነሱ ሰፈር ከመሸ እንኳን በሰንበት ዓርብ ከሰዓት በኋላ ከገባ በኋላ ሳይክል መንዳት ቢሆን ታክሲ መንዳት ቢሆን የተለያየ ነገር እንኳን ቢሆን ሕፃናቶቹ ጭምር እንኳን እየጮሁ ሻባት እያሉ እንኳን ድንጋይ ወረውራሉ። ምክንያቱም በቃ ሰንበት ነው፣ እረፍት ነው። እግዚአብሔር አርፏል በሰባተኛው ቀን ከስራው፣ እኛም ማረፍ አለብን። አርፎ አምላኩን እግዚአብሔርን ማሰብ፣ በማዕድ መቀበል፣ ቤተሰብ ተሰብስቦ ሰንበት የሚደረገውን ነገር ሁሉ ከአምላካቸው ጋር አሳልፎ ደግሞ እሑድ ማለዳ ተነስተው ወደየልማዳቸው ወደየስራቸው ይሄዳሉ። በዚህ አይነት ቀን ውስጥ እና በዚህ አይነት ሰዓት ውስጥ ጸጥ ባለበት ምንም በማይንቀሳቀስበት ሰው ስራ በማይሰራበት ቀን ኢየሱስ መጣና አልጋህን ተሸክመ ሂድ። ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ። ይሄ በጣም ባንዲራ ነው፣ ከሩቅ ሁሉ ይታያል። ምንድን ነው የሆነው? ማነው ይህንን ሰው እየተናገረው? ማነው ይህንን ያደረገው? ለዚህ ነው ፈሪሳውያን እንዳገኙት ምንድን ነው የመጀመሪያ ጥያቄያቸው? እንዴት ተፈወስክ አይደለም። እያዩት 38 ዓመት ማለት ብዙ ሰው ሊያውቀው ይችላል። ብዙ ሰው እዛ ጋር እየመጣ እየተፈወሰ ሊሄድ ይችላል። ብዙ ሰው ያ ሰውዬ የተቀመጠበት ቦታ ብለው እንኳን ምልክት ሊያደርጉት ይችላሉ። 38 የአንድ ሙሉ ሰው ዕድሜ ነው፣ ረጅም ነው። ስለዚህ የሚታወቀው ሰውዬ ጭንቅላቱ ላይ ወይ ደግሞ በትከሻው አልጋ ተሸክሞ ሲሄድ መንገድ ላይ ሲያዩት ሰዎች ሊጠይቁ የሚችሉት ነገር ቢኖር ወይም እኛ ብንሆን አይሁዳዊ ስላልሆንን የምንጠይቀው በመደነቅና በመገረም ማን አዳነህ ነበር ምንለው። እነሱ ግን ሲመጡ ለነሱ ሌላ ነው ጥያቄው። ማን ተሸከም አለ? ብትፈልግ በእግር እየዘለልክ ሂድ፣ ሩጥም፣ እሱ አይመለከተንም። ሰንበት ነው። በሰንበት ይህንን አልጋ ተሸክመ እንድትሄድ ማን ነው እንድትተላለፍ ያደረገ ሲሉት አያውቀውም። የሚገርመው ነገር ግን እሱ ሊያሳየው የፈለገው ነገር የሰንበቱ ጌታ ማን እንደሆነ፣ ሰንበትን የሰጠው ማን እንደሆነ። ከዚህ ፈውስ በኋላ ወገኖች ፈውሱ ጋር ብቻ ከቀረን አንድ ነገር ጎሎብናል። ኢየሱስን በደንብ አናውቀውም። ግን ኢየሱስ ሊናገር የፈለገው ሊያደርገው የፈለገው ነገር በዚህ ሰው መጥቶ በዚህ አይነት ሁኔታ ውስጥ መጥቶ ግን ተስፋ ለሌለው ሁሉ ኢየሱስ ብቻ ተስፋ መሆኑን ሊያሳይ ስለፈለገ ነው። ስለዚህ እነዚህ ሰዎች ሲጠይቁት ሰውየው ማን እንደሆነ ምን አይደለም አላወቀም። ግን በኋላ ምንድን ነው የሚለው? በመቅደስም ኢየሱስን ምን አደረገ? አገኘው አይደል እንዴ? ምን አለው ጌታ? ምን አለው? ደግመህ ኃጢአትን አትስራ፣ ከዚህ የባሰ እንዳይሆንብህ ወይም ከዚህ የባሰ እንዳያገኝ ደግመህ ኃጢአትን አትስራ አለው። ወዲያውኑ የሚገርማችሁ ነገር ምንድነው? እየሮጠ ሄዶ ነገረ። ማለት ያስከፍላል ዋጋ። ምን በሰንበት የሚሰራ በሰንበት የሚሆነው ነገር እሱን ጥያቄ ውስጥ ይከታል። የሚመጣ ነገር ይኖራል። ቅጣትም ቢኖርም ከሸንጎም ከጉባኤም ከሌላ መገለልም ቢሆን በመተላለፉ የሚደርስበት ነገር ቢኖር ይህንን መተላለፉን ያመጣበትን ነገርን ፈውሱን ተቀብሎ ግን የመጣበትን ነገር ወደ ኢየሱስ ማሳለፍ ይፈልጋል። ስለዚህ ወዲያውም ምን አደረገ? ሮጦ ማን እንደፈወሰው ተናገረ። እኔ የለሁበትም፣ ፈውሶኛል ግን እኔ የለሁበትም፣ ፈውሶኛል ግን እሱ ነው እንደዚህ ያለው፣ ፈውሶኛል ግን ይህንን አልጋ ተሸክመ ሂድ ያለኝ እሱ ነው፣ እኔ አይደለሁም የተሸከምኩት፣ ተሸከም ተብዬ ነው፣ ታዝዤ ነው። አያችሁ፣ አሳለፈው ለማን? ለጌታ። ጌታም መጥተው ምንድን ያሉት? በሰንበት በመስራቱ ሊቃወሙት ሲፈልጉ ምንድን ያላቸው? አባቴም ይሰራል እኔ ምን አደርጋለሁ? እሰራለሁ። አሁን በቃ የመጨረሻ ነገሩ ምንድነው? ለአይሁድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ማለት
የስጋ ላይ የጉሮሮ ላይ አጥንት ማለት ነው። አይውጡትም። ያኔ ሳይሆን ዛሬም ብዙ ታምራቶችና ድንቆች ተብሎ ትንሣኤ ተብሎ እንኳን ዛሬም ኢየሱስ ምን ያደርጋል? ይመጣል ብለው የሚያስቡ ሰዎች ስለሆኑ በዛ ጊዜ የሚናገረው ነገር የመጨረሻው ክላይማክስ የመጨረሻ የቁጣቸው መንስኤ ነው። ምንድነው? የእግዚአብሔር ልጅ አባቴ ይሰራል፣ እኔም ደግሞ ምን አደርጋለሁ? እሰራለሁ። ስለዚህ ይሄ አስቆጣቸው፣ ሊገሉትም ይፈልጉ ጀመረ። ምን አስተማረን በዚህ በሶስት ነገር ውስጥ? አንደኛ ምንም ተስፋ በሌለበት ነገር ላይ ደህንነት ኢየሱስ ክርስቶስ ብቻ ነው። ደህንነት ከጌታ ከኢየሱስ ውጪ የለም። ሁለተኛ ሰንበት ብሎ ሲናገር ሃይማኖት ማለት ኢየሱስ ነው። ታያችሁ፣ ሃይማኖት የመጣው ሰዎችን ለማዳን እንጂ ሰዎችን ለመኮነን፣ ሰዎችን ለመግደል፣ ሰዎችን ለመቅጣት፣ ሰዎችን ለማጥፋት ሳይሆን ሃይማኖት የሰው ልጅ ከውድቀት ወደ እግዚአብሔር ወደ አሰበለት ማምጫ ነው። ስለዚህ በሰንበት ሽባ የሆነው ሆኖ ሰውየው እንዲኖር ሳይሆን በሰንበት ሰውየው ቀና ብሎ ተፈጉሶ የእግዚአብሔር ሐሳብ ከሆነ ቀና ብሎ እንዲሄድ ስለሆነ ኢየሱስ እኔ የሰንበት ጌታ ነኝ ያለ፣ በሰንበት መስራት የሚችል ጌታ። ክብር ለኢየሱስ ክርስቶስ ይሁን። በሶስተኛ ደረጃ የእግዚአብሔር ልጅነቱን ገለጠ፣ አምላክነቱን ገለጠ። ጌታ ስሙ ለዘላለም የተባረከ። ስለዚህ በዮሐንስ ወንጌል ምዕራፍ 5 ከ1 እስከ 17 ያለው ሐሳብ እንግዲህ ኢየሱስ የሕይወት ሰጪ የፈዋሽ እንደገና ደግሞ ከአብ ጋር እኩል የሆነ ጌታ ነው። ኢየሱስ ለዘላለም የተባረከ ይሁን። ልትድን ትወዳለህን ሲለው የጎደለውን ነገር ከጎደለው በላይ ደግሞ በፊት በምትሄድበት መንገድ ሳይሆን አሁን አልጋህን ተሸከመህ ሂድ። ውሃ መግባት አያስፈልግም፣ ሰው አያስፈልግም፣ አንተ የምትሰራው ነገር አያስፈልግም። ኢየሱስ ብቻውን አዳኝ ነው። ጌታ ስሙ ለዘላለም የተባረከ ይሁን። አሜን። Would you like to listen to the Word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube, and don't forget to follow us on Facebook. And subscribe. ኢየሱስ ያድናል። ተባረኩ። Zadok.